በእስራኤልና በኢራን መካከል የሚደረገው አይቀሬው ውጊያ ጫፍ ላይ እንደደረሰ እየታወቀ ነው ያለው። ሁለቱ ሀገራቶች እንግዲህ እንደምታውቁት ሲዛዛቱ ነበረ፣ እንዋጋለን እያሉ። ውሃ ጠማኝ የሚል ድምጽ ማውጣት ያቃተትን ሴት ቃለ መጠይቅ ሊያደርጋት ማይክ ይዞ የሚመጣ የሚዲያ ባለሙያ ወላጆች ከልጆቻችሁ ላይ ስልኮቻቸውን ልጠቁ። እውነቴን ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም አዳዲስ ሐላል የሆኑ መረጃዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። በእርግጠኝነት ይህን ቪዲዮ ከዚህ በፊት ሰምታችሁት አታውቁም። እንግዲህ እንደዚህ አይነት ነገር ገጥሟችሁ እናንተ በምን አይነት መንገድ ነው የፈታችሁት የሚለውን ኮሜንት ላይ ያስቀምጡልኝ። ይህን ሰውዬ ግን አለማድነቅ አይቻልም። ከሶስት ቀን በፊት ያ ጀማዓተል ኸይር አስታውስ ፖሊስ ካረንግሎ ጣልከው ከሶስት ቀን በፊት ብሩን የጣለ ሰው መውሰድ ይችላል። ከሶስት ቀን በፊት ብር የጣለ ሰው ከዚህ መውሰድ ይችላል። ልኩን ተናግሮ ከሶስት ቀን በፊት ብር የጣለ ሰው እዚህ ጋር በተከታታይ ምልክቱን ተናግሮ መውሰድ ይችላል። ብር የጣለ ሰው ከሶስት ቀን በፊት ምልክቱን ተናግሮ መውሰድ ይችላል። የእስልምና ሌላኛው ውብ ገጽታ ይህ ነው ያ ጀማዓ። የሰው ሐቅ ማንፈልገውስ ነገር በጣም የሚያኮራና ፕራውድሊ የምንናገረው ነገር ነው። ባይዘይ ሌሎች እምነት ተከታዮችም ሙስሊም አይሰርቅም፣ ሙስሊም ታማኝ ነው የሚለው ነገር ግን ደግሞ እንደዚህ በዚህ ሰዓት ላይ ስንመለከተው በጣም ፕራውድ ያደርጋል። ያ ጀማዓ አልহামዱሊላህ ረቢል ዓለሚን ሙስሊም አድርጎ ለፈጠረን ጌታ ወላሂ ለየትኛውም እናት ይሄ አይገባትም። ይሄ ቪዲዮ እጅግ ብዙ ሰዎችን የሚጠቅም ነውና እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። እናት ፊቷ ተጎሳቁሎ ቆዳዋ አጥንቷ ላይ ተጣብቆ ሰው ካሁን ይመጣልኛል እያለች በሩን እያየች በተስፋ መቁረጥ እየሞተች ትገኛለች። ልጅም አደዬ ምግብ አምጪ እርቦኛል፣ ውሃ ጠምቶኛል ስጭኝ እያለ እየነዘነዛት፣ አባት ደግሞ ቁጭ ብሎ ምንም ማድረግ ባለመቻሉ ብቻ በተስፋ መቁረጥ ውስጥ ሆኖ አንገቱን ደፍቶ እየሞተ ይገኛል። ይሄ የሆነው ከ130 ሚሊዮን በላይ ሰው ባለበት ኢትዮጵያ ውስጥ ነው። እሱም ትግራይ ውስጥ ህጸጽ የተባለ አካባቢ ላይ ነው እየሰማን ያለ ነው። ይሄ የዘር ወይም የፖለቲካ ጉዳይ አይደለም። የዜግነት ግዴታ ብቻ ሳይሆን የሰብአዊነትም ጉዳይ ነው። ሁላችንንም ይመለከተናል። ሁላችንም እናት፣ አባት፣ ወንድም፣ እህት አለንና ያኔ በጦርነቱ ሰዓት ላይ መሳሪያ መግዣ ተብሎ በየአቅጣጫው ሲሯሯጥ የነበረው ህዝብ ሰንጋ እየገዛም ሲያበላ የነበረው ማህበረሰብ በሙሉ አሁን የት ሄዶ ነው ይሄ ሁሉ እናቶች አባቶች ተጎሳቁለው በተስፋ መቁረጥ ውስጥ ሆነው እየሞቱ ያሉት? እናቱን የሚወድ ሁሉ ለአባቶች ክብር ያለውና ወንድም እህቱን የሚወድ የሚያከብር በሙሉ ይህንን ጉዳይ በዝምታ ማለፍ የለበትም። ውድ ኢትዮጵያውያን ይሄ ጉዳይ ሁላችንም የሚመለከት አያገባንም ብለን የማናልፈው ጉዳይ ስለሆነ ሁላችንም እጃችንን እንዘርጋላቸው። በምንችለው ነገር ሁሉ እናግዛቸው። ባለሀብቶችን የምናቃቸውን ሁሉ እናስተባብር። እኛ ማገዝ ካልቻለን ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እነዚህ ሰዎች እስኪ ያልቁ ቁጭ ብለን መጠበቅ የለብንም። የተስማማችሁ በሙሉ የናንተ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብዙዎችን ያግዛልና ብዙዎች እንዲያግዙን ሰበብ ይሆናልና በደንብ ሼር ይደረግ። ኢትዮጵያ ውስጥ ብዙ ችግሮች አሉ ያ ጀማዓ። የተለያዩ ችግሮችን እየተመለከትን ነው። ነገር ግን ደግሞ በትግራይ ያለው ችግር ትንሽ የከፋ ይመስላል ያ ጀማዓ። በረሃብ በዚህ ሰዓት በረሃብ ሰዎች ሲሞቱ ስናይ በጣም ነው የምናዝነው። ላይ ያሉት እዛ ህወሓት ውስጥ ያሉ አመራሮች በጣም ነገሩን ለፖለቲካ እንደሚጠቀሙበት እረዳለሁኝ። ነገር ግን ደግሞ እኛ በቻልነው አቅም ለነዚህ ወገኖቻችን ድምጽ መሆኑ ግዴታችን ነው፣ እንደ ሰብአዊነት ግዴታችን ነው ብዬ አስባለሁ። የበሰበሰ ሲመራ እንደዚህ ነው። የበሰበሰ ብስብስ ያለ የሚመራው ተቋም እንደዚህ ነው። በህወሓት የሚመራው የትግራይ ቴሌቪዥን በረሃብ አንጀቷ የደረቀ ምላሷ የታሰረ እናታችን ጋር ማይክ ይዞ ቃለመጠይቅ ሊያደርጋት ይሞክራል። የኔ ጥያቄ ምን አይነት ጥያቄ ሊጠይቃት አስቦ ነው? እንዴት ነው የራበሽ? ራቡ እንዴት ያረጋል ብሎ ሊጠይቃት ነው? በጣም ይከብዳል እንዴ! ምን አይነት ድንቁርና ውስጥ እንዳለን እንኳን ግራ እየገባኝ ነው።
ለራሷ ውሃ ጠማኝ የሚል ድምጽ ማውጣት ያቃተትን ሴት ቃለ መጠየቅ ሊያደርጋት ማይክ ይዞ የሚመጣ የሚዲያ ባለሙያና ሚዲያ መታገድ አለበት። እውነት መታገድ አለበት። እና አልሸክለክ ያ ወላጆች ከልጆቻችሁ ላይ ስልኮቻቸውን ልጠቁ። እውነቴን ይውጣ ይጫወት ኳስ ምናምን፣ አካሉ ይቆሽሽ፣ ልብሱ ይቆሽሽ፣ ጭንቅላቱ ከሚቆሽሽ ልብሱ ቢቆሽሽ እና ገላውን ብታጥቡት ይሻላችኋል። በእውነት ነው የምላችሁ። ሶሻል ሚዲያ ለህፃናት ልጆች የሚገባ ፕላትፎርም አይደለም። በተለይ ኢትዮጵያ ሶሻል ሚዲያ በጣም አስቀያሚ ነው። ብዙ ነገር ነው ያለው፣ በጣም ከአእምሯችሁ በላይ። እኔ ታናናሽ ወንድሞች አሉኝ መንታ ማለት ነው እና የማዘር ስልክ ነው የሚጠቀሙት። ቤዚክሊ የሚያወሩት ነገር ያስደነግጣል። በጣም ነው የሚደነግጠው። አዶናይ እንትን አለ ጃን የለበሰችውን ልብስ አይተሽዋል? አይ በእውነት ስልኮች ተቀበሉ ከህፃናት ልጆች ላይ። ስለተመሳሳይ ጾታ ሪሌሽንሺፕ ማብራሪያ ሰጡኝ። ሲሰጡኝ ደግሞ አውግዘውትም ደግፈውትም አይደለም፣ ኒውትራል ሆነው ነው። ይሄም ማለት ነው ገብቷቸዋል። ኖርማላይዝ ሆኗል እነሱ ጋር። አሁን በዚህ እድሜያቸው እንደዚህ አይነት ነገርን ካወቁ፣ ለሰው ልጅ በነገራችን ላይ የመጀመሪያ እውቀቱ እንደ ትክክለኛ እውቀት ነው የሚቆጠረው፣ ታውቃላችሁ ያን። ስለዚህ አሁን በዚህ እድሜያቸው እንደዚህ አይነት ነገር ካወቁ፣ ነገ ሰንበዲ እንደዚህ አይነት ነገር ውስጥ ቢሆን they don't mind that። እባካችሁ ስልኮች ተቀበሉ ከህፃናት ልጆች ላይ። ስልኮች አያስፈልጉም ለልጆች። ኳስ ስጧቸው፣ ስልዷቸው፣ ወደ ውጭ ይጫወቱ፣ ይጋጋጡ፣ ይቁሰሉ፣ ይቆሽሹ። ጭንቅላታቸው ከሚቆሽሽ አካላቸው ቢቆሽሽ ይሻላል። በቃ ኧረ ቢስሚላህ ባይዘዌ በጣም የምደግፈውን ሀሳብ ነው ይህች እህታችን ያነሳቸው። ልጆች ጭራሽ ስልክ ማግኘት የለባቸውም፣ መጠቀምም የለባቸውም፣ መፖሰትም የለባቸውም። ነገር ግን ደግሞ እንኳን ልጆች ይቅርና የጀማዓት ኑር ትላልቅ ሆነው እንኳን ሜንታሊቲያቸው ያልበሰለ ወይም ደግሞ የማያስተውሉ የሶሻል ሚዲያን ተጽዕኖ የማይረዱ ሰዎች ቲክቶክ ላይ እየመጡ የሚፖስቱት ፖስት ምን ያክል ህፃናትን እንደዚሁም ደግሞ ትላልቆችን በመጥፎ ነገር እንደሚቀርጽ እየተመለከትን እንገኛለን። ለዚህም ደግሞ ማስረጃ የሚሆኑ ትላንትና በሰራሁላችሁ ቪዲዮ እንግዲህ ሽቶን አጠቃቀም ለሴቶች የምትመክር አንዲት እህት ብቅ ብላ ተመልክተን ነበረ እና ምን ትላላችሁ? ስልክ መቀማት ያለባቸው ህፃናት ብቻ ሳይሆን ትላልቅ ሆነውም እንደ ህፃን የሚያስቡ ሰዎች ስልክ መቀማት አለባቸው ብዬ አስባለሁ። እናንተ ምን ታስባላችሁ? ኮሜንት ላይ ያስቀምጡልኝ። በእስራኤልና በኢራን መካከል የሚደረገው አይቀር ውጊያ ጫፍ ላይ ደረሰ እየታወቀ ነው ያለው። ሁለቱ ሀገራቶች እንግዲህ እንደምታውቁት ሲዛዛቱ ነበረ፣ እንዋጋለን እያሉ ያዛቻ ግን ከዛቻ አልፎ አሁን አኪውዝ ወደ መደራረግና ወደ አናዘር ሌቭል አድጓል። እስራኤል ኢራን ልትመታኝ ጫፍ ላይ ደርሳለች እና የሚል ስጋት እንዳላት እያሳወቀች ነው ያለችው። ባለፈው አውስትራሊያ ቦንዲ ቢች ላይ የተደረገውን ጥቃት ታስታውሳላችሁ እና ያንን ጥቃት እስራኤል ኢራን ነች ከጀርባ ይህንን ጥቃት ኦርኬስትሬት ያደረገችው ብላ ስትከስ፣ ኢራን በበኩሏ ደግሞ ኖ እስራኤል ራሷ ናት ይህንን ጥቃት ኦርኬስትሬት ያደረገችው ቢኮዝ ይህንን ጥቃት አሳባ ልክ እንደ ፕሪቴክስት ኢራን ነች ይህንን ያደረገችው በሚል እኔን ለመምታት የቀመረችው ቀመር ነው በሚል ሁለቱም እርስ በርስ ተወነጃጅለዋል። በሌላ በኩል ግን የኢራኑ ሪቮሉሽነሪ ጋርድ እያደረገ ያለውን የሚሳኤል ልምምድ ተከትሎ እስራኤል ይህ የሚሳኤል ልምምድ እኔን ሰርፕራይዝ ሳላስበው ሰርፕራይዝ አታክ ለማድረግ ነው አታክ ልደረግ ነው የሚለውን ለታላቁ ዓለም አሜሪካም ተናግራለች። የእስራኤል የዲፌንስ ፎርስ ዋና አዛዥ እንግዲህ ለዩኤስ ሴንትራል ኮማንድ ደውሎ ይህንን አሳውቋል። ሰርፕራይዝ አታክ ልደረግ ነው የሚል ስጋት እንዳለው አቶ ቢኒያም ሰሞኑን እንግዲህ ወደ አሜሪካ ሄዳሉ። አሜሪካም ሄደው ለትራምፕ አዲስ ያቀዱትን ኢራንን አታክ የማድረጊያ ዘዴ ኦር ፕላን ለትራምፕ ብሪፍ ያደርጋሉ ተብሎ ይጠበቃል። ያንን ብሪፍ አድርገው ከትራምፕ ጋር ስምምነት ላይ ከተገባ እስራኤል አታክ ልታደርግ ትችላለች። እስከዛ ባለው ግን አሁን እየተሰጋ ያለው አንድ ነገር አለ። ሁለቱም ሚስካልኩሌሽን ተጠቅመው በሚስካልኩሌሽን ልመታ ነው በሚል ከፍተኛ ስጋት ፕሪሚቲቭ ስትራይክ ኦር ቅድመ ማጥቃት ያደርጋሉ። ነገሩም ወደ ከቁጥጥር ውጭ ይወጣል የሚል ስጋት ግን ዓለም ላይ ሰፍኖ ነው ያለው። በግብፅ አንድ አነጋጋሪ ነገር ተፈጥሯል። ቪዲዮውን በደንብ ሼር እያደረጋችሁ ተመልከቱት። ቪዲዮ ላይ እንደምትመለከቱት አሚራ አብዱል ሙሕሲን የተባለች አንዲት ግብፃዊት እናት 4 ልጆቿን ለሽያጭ በኦንላይን ገበያ ላይ አቅርባለች። ቀልድ አይደለም፣ በእውነት የተፈጠረ ነገር ነው። እናትዮ ልጆቿን ማሳደግ ስላቃታት፣ ህይወት ስለከበዳት፣ የልጆቹ አባትም ደግሞ ከ10 ዓመት በፊት ያለምንም ተጠያቂና ያለምንም በጀት ያለምንም ወጪ ትቷቸው ስለጠፋ እነሱ ማሳደግ ስለከበዳት ሁሉ
ነገር ስለጨለመባት ልጆቿን ለሽያጭ በገበያ አቅርባ ነበረ። ነገር ግን የግብፅ መንግስት ያለውን ሁኔታ አጣርቶ ለሷም የሚሆናትን በጀት እገዛ እንደሚያደርግ ቃል ገብቷል። የእናቷ ድርጊት ልክ ነው ብላችሁ ታስባላችሁ? እስኪ አስተያየታችሁን ኮመንት ላይ አስቀምጡልኝ። አላህ ሱብሓነሁ ወተዓላ እናቶቻችንን ከችግር ይጠብቅልን፣ ሐቃቸውን የምንጠብቅ እኛን የሚያደርገን። ሰላም አለይኩም ወራህመቱላህ ወበረካቱ። ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው ደቃ እንኳን የሚገዛህ። እንደው ሱቅም ሲኖርህ ስራም ሲኖርህ ተከብረህ ሁል ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልተዋል። ሄዶ ግን من طلب العلا ከፍታን የፈለገ ሰው ሰሂረ ለያሊ እንደተባለው ተንገላቶ ነውና መሆን ያለበት። አንተም ያ ረሱላህ ፈስቢር ለሁክም ረቢክ ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሶበር አለብህ። ሰሞኑን ማቆይ አሁን ሰሞኑን እየተወራ ስላለ የሁለት ድሮኖች ወሬ ልንገራችሁ። ይሄንን ድሮን አያችሁት አይደለ? አሜሪካ አዲስ አስመረቀችው ሉቃስ የሚባለው አዲሱ ካሚካዚ ድሮኗ ነው። ካሚካዚ ድሮን ማለት አጥፍቶ የሚጠፋ ድሮን ማለት ነውና ነው አዲስ አስመረኩኝ ብላ ይሄንን አንቪል አድርጋለች። ግን እዚህ አዲስ ቢኮዝ ይሄኛውን ድሮን ደግሞ ተመልከቱት። ይሄኛው ድሮን ሻሂድ የሚባለው የኢራን ድሮን እና በጣም ኢፌክቲቭ መሆኑ የተረጋገጠ እንዲሁም ደግሞ በተለያዩ ማዕረካ ጦርነቶች ላይ ሩሲያና ዩክሬን መካከል የነበረውም ላይ በጣም ኢፌክቲቭ መሆኑ የተረጋገጠ የኢራን ድሮን ነው ሻሂድ የሚባለው ድሮን ናው። እዚህ አዲስ ወይ አሁን ስታዩት ማለት ነው። ሶ አኮርዲንግ ቱ ሚሊታሪ አናሊሲስ which is apparently true አሁን እውነት መሆኑ የተረጋገጠው ምንድነው አሜሪካ የኢራንን ድሮን ቴክኖሎጂ ኮፒ ማድረግ መጀመሯን ነው። which is ትልቅ ውርደት ለአሜሪካ ትልቅ ውርደት ነው እየተባለ ነው ያለው። ቢኮዝ በኩራት አዲስ ሰራው ተብሎ አንቪል ሊደረግ የማይገባ ውርደት ነው የሚል አናሊስቶቹ እንግዲህ ያን ነው እያወራሉት አኮርዲንግ ቱ ሪፖርቶች ላይ እየወጡ እንዳሉት። ቢኮዝ እንግዲህ እንደምታውቁት አሜሪካ ላለፉት ዓመታት የኢራን ሚሊታሪ ቴክኖሎጂ ኋላ ቀር ነው ብላ ስታወራ ነበር። እንዲሁም ደግሞ እኔ ሱፒሪየር ነኝ የኔ ሚሊታሪ ቴክኖሎጂ ሱፒሪየር ነው ስትል ነበረ። ነገር ግን ዛሬ ከዛ አልፎ ኢንፊሪየር ነው ኦር የበታች ነው ስትለው ከነበረው የኢራን ድሮን ቴክኖሎጂ መኮረጅ መጀመሯ ትልቅ ውርደት ነው ለአሜሪካ። በሌላ በኩል ደግሞ ለኢራን ትልቅ ክብር ነው። ኢራን እንግዲህ እንደምታውቁት ባለፉት ዓመታት ፎር ዴኬድስ ማዕቀብ ተጥሎባት ነበረ። ማዕቀቡ ራሱ የተከበርከው የኢትዮጵያ ሕዝብ ወይ እንደዚህ አይነት ሜንታሊቲ ዴቨሎፕ ልታደርግ የሚገባው አንድ ነገር ምንድነው? ኢራን የዛሬ ስንት ዓመት የመጀመሪያዎቹ ማዕቀቦች ምንድነው? የጦር መሳሪያ እንዳይሸጥላት ነበር ለኢራን። ኢራን ግን ምንድን ያለችው ይመቻችሁ ምናምን ብላ የራሷን የጦር መሳሪያ ማምረት ጀመረች። በኋላ ላይ በራሷ አቅም የራሷን የጦር መሳሪያዎች አምርታ ቴክኖሎጂካሊ አድቫንስድ የሆኑ መሳሪያዎች መታጠቅ ስትጀምር ለኢራን መሳሪያ እንዳትሰጡ የሚለው ማዕቀብ ቀርቶ ከኢራን መሳሪያ እንዳትገዙ የሚለው ተጨመረ። ገባሁን በራሷ አቅም ትችላለች አሶ ከኢራን እንዳትገዙ መባል ጀመረ። እሱንም አልሰማ ብላ ኢራን በራሷ እንግዲህ ሰርታ ቴክኖሎጂካሊ አድቫንስድ የሆኑ ሌቭሎች ስትደርስ ዛሬ ሀያሉ አሜሪካ የኢራንን ድሮን ቴክኖሎጂ ኮፒ ማድረግ መጀመሯ ትልቅ ምርታ ነው ለኢራን ናው። ኢራን በዚህ ብቻ ሳይሆን እንግዲህ በውጭም ላይ እንግዲህ አሜሪካ ራሷ ኮፒ ካደረገችው ሌሎችም እንግዲህ የሚፈልጉት አይነት ድሮን ነው የሚሆነው ማለት ነው የኢራን ድሮን። ሶ ሪኮግኒሽንም ነው ኢራን ትልቅ ደረጃ መድረሷን ሪኮግኒሽንም ነው። እንደምታውቁት የኢራን የድሮን ቴክኖሎጂ 2011 ላይ የአሜሪካን ድሮን ጥለው ነው የጀመሩት። የአሜሪካን ድሮን ጥለው እሱን ፈተው ነው የመጀመሪያ ድሮናቸውን ኮፒ አድርገው ነው የሰሩት። ሶ የመጀመሪያ ድሮናቸውን ከሀያሉ አሜሪካ ኮፒ አድርገው የሰሩት ኢራኖች ዛሬ ሀያሉ አሜሪካ የነሱን ድሮን በ12 ዓመት ውስጥ ከፍተኛ ቴክኖሎጂ አድቫንስመንት በማስመዝገብ አሜሪካ ራሷ ኮፒ እንድታደርገው መሆን ችሏል ማለት ነው። which is ትልቅ ነገር እና የተከበርከው የኢትዮጵያ ሕዝብ ሆይ በራስ ምርት ልኮራ ይገባል። እንደዚህ አይነት ሜንታሊቲ ዴቨሎፕ ልታደርግ ይገባል። ጭንቅላታችንን አሰርተን የራሳችንን ምርት ልናምርት ይገባል ልላችሁ ነው። ማሰላም